ከማምጣት በላይ እነዚህ ነጥቦች ዋጋ አላቸው። አንደኛ፣ የጊዜ አጠቃቀም። ሃይስኩል ላይ የትምህርት አይነቶች ብዙ ናቸው። እያንዳንዱ የትምህርት መጽሐፍም ከ200 ገጽ በላይ ነው። ውስጡ ያሉት ነገሮችም የዛን ያክል ለመረዳት ጊዜ ይወስዳል። ስለዚህ ጥሩ የጊዜ አጠቃቀም ከሌለው ልጃችሁ በጥቂት ሳምንታት ውስጥ በሚማረው ትምህርት ብቻ ሊጨናነቅ ይችላል። ሁለተኛ፣ ተነጋግሮ መግባባት። ሐሳብን ቃላትን ብቻ ተጠቅሞ ማስረዳትና መረዳት እንደምታስቡት ቀላል አይደለም። ጓደኝነት፣ ትምህርትና የወደፊት የሥራ ዓላማቸው በጠቅላላ እዚህ ዙሪያ ላይ ያውጠነጥናል። ሶስተኛ፣ የገንዘብ አያያዝና አጠቃቀም። ስለ ገንዘብ ትምህርት ቤት አይማሩም። ሲያድጉ ግን የአብዛኞቻቸው ዓለም እዛ ዙሪያ ይዞራል። ካሁኑ ትንሽም ቢሆን ስለ ብር አያያዝ፣ አጠቃቀምና አቀማመጥ ሐሳብ ቢኖራቸው ለዓመታት የሚቆይ ጥቅም ያገኙበታል። አራተኛ፣ ችግሮችን መፍታት። ህይወት በችግር የተሞላች ናት። የሃይስኩል ጊዜ ደግሞ በትንሿ እድሜያቸው ብዙ አዲስና ፈታኝ ነገሮችን የሚያውቁበትና የሚጋፈጡበት ጊዜ ነው። ችግሮችን የመፍታት ችሎታ ወይም ፕሮብሌም ሶልቪንግ ስኪል ያላቸው ልጆች ግን ከሁሉም ነገሮች አስቀድመው ስለ ትምህርታቸው ብቻ አተኩረው ያንን ጊዜ ማለፍ ይችላሉ። አምስተኛውን እናንተ ሙሉት። ልጄ ሃይ ስኩል ከመግባቷ በፊት ይህን ብታውቅ ደስ ይለኛል የምትሉትን ኮመንት ላይ አስቀምጡልን። ለልጆ አስጠኚ ከፈለጉ ቁጥራችንን ባዮ ላይ ያገኙታል።